ውድ ኢትዮጵያውያን እንዴት ከረማችሁ? እንዴት ሰነበታችሁ? እንግዲህ ዛሬ የራሴን አስተያየትና የተለያዩ ሰዎች የሰጡትን አስተያየት ይዤ መጥቻለሁ። ይኸው ምንድነው በኢትዮጵያ መንግስት ላይ ማለትም በዶክተር አብይ ላይ እና በፋኖ የተሰጡትን አስተያየቶች ከዛም ይዤ ነው የመጣሁትና ከዛም ደግሞ የራሴን እይታ ለመናገር ነው። እንግዲህ ኢትዮጵያ ያለችበትን ሁኔታ ሁላችንም እናውቃለን በምን አይነት ሁኔታ ላይ ኢትዮጵያ እንዳለች። የእርስ በርስ ጦርነት፣ የውስጥ ሽኩቻ፣ የመንግስት ሽኩቻ፣ ሁሉ ነገር ያለባት ናት። ግን ይህ ሁሉ ሽኩቻ ሃንድል እያደረገ እስከ ዛሬ ድረስ የመጣው ማን ነው? ዶክተር አብይ ነው። በነገራችን ላይ እኔ ዶክተር አብይን አደንቀዋለሁ። መቼም እንደ ዶክተር አብይ ያለ መሪ ኢትዮጵያ ከዚህ በፊትም አይኖራትም፣ ከዚህ በኋላም የላትም። በጣም ብልጥ የሆነ ጠላቶቹን እንዴት አድርጎ ማጥፋት እንደሚችል የሚያውቅበት፣ ተቀናቃኞችን እንዴት አድርጎ ማጥፋት እንደሚያውቅበት በጣም ብልህ የሆነ ሰው ነው ዶክተር አብይ። ልክ በመደመር ላይ እንደጻፈው መጽሐፉ ውስጥ እንደተናገረው ወደ መሀል አካባቢ ስትገቡ ጠላትህን የሚፈልገውን ስጠውና ከዛ በእጅ ታስገባዋለህ ብሎ የጻፈዋል እና ያንን የጻፈውን በተግባር የተረጎመ የሚያደርግ መሪ ወንዳታ የሆነ አብይ ነው። እኔ በቃ ይገርመኛል የአብይ እና ይኸው ምንድነው ተመልከቱ። አብይ ምን ያህል እንዲው ሐሳቡ እንትኑ እንዴት እንደሆነ ባላቅም ጠላቱ እንዴት አድርጎ በእጁ እንደሚያስገባ በምን አይነት ጥበብ እንደሚያስገባ እኔ አላቅም። አሁን ጌታቸው ረዳን ታስታውሳላችሁ አይደል? ጌታቸው ረዳ አብይን እንዴት አድርጎ እንዳይሸጥ እንዳይለወጥ አድርጎ የሰደበ ሚስጥሩን ሁሉ ያወጣ ነው አይደል እንዴ ጌታቸው ምላሱ ወይም ጌታቸው ረዳ። በነገራችን ላይ ጌታቸው ረዳ የጄኔራል ሳረን የአምባቸውን የጄኔራል አሳምነው ጽጌን የሌሎችን እንዴት አድርጎ አብይ እንደገደላቸው ሚስጥሩን ሁሉ ያወጣ ሰው ነው እና ይታያቸዋል። ይሄ ልብስ ይሄ ሚሊተሪ ልብስ ነው። በዚህ ላይ የማን ደም ይታያቸዋል መሰላችሁ? የማንን ደም እያያችሁ ነው? የሳራን ደም ነው የምታዩት? የጽጌ የጄኔራል ጽጌን ነው የምታዩት? የናምባቸውን ደም ነው ወይ በዚህ ጃኬት ላይ የምታዩት? ስለዚህ ጌታቸው ረዳ የአብይን ተንኮል የአብይን እቅድ ሁሉ ያጋለጠ በምን አይነት መንገድ ጠላቶቹን ወይም የሱ ተቀናቃኞችን እንደሚበቀል ሚስጥሩን ሁሉ አውጥቶበት ዛሬ ጌታቸው ረዳ ጉያው ስራ አስብቶ እንትን ሲል ታዩታላችሁ። ማለት ምንድነው የሱን መጽሐፍ ሲመረቅ ራሱ የሚገርም ነገር እኮ ነው። መጽሐፉ ሲመረቅ ጌታቸው ረዳ ስለ አብይ እያንቆለጳጰሰ አብይን እያሞካስ ሲናገር ፖለቲካ ምን አይነት ነው ትላላችሁ? ፖለቲካ ምንድን ነው? ፖለቲካ ማለት ምንድን ነው ትላላችሁ? የሚገርም ነገር እኮ ነው። ጌታቸው ምላሱ አብይ እንዴት አድርጎ ከፍ እንዳደረገው የፖለቲካ ድንክ የወረዳ መሪ እንኳን መሆን የማይችል እያለ ሲሰድበው የነበረ ሚስጥሩን ሁሉ እያጋለጠ እንዴት አድርጎ ጠላቶቹን እንዴት አድርጎ ከሌ እንዴት አድርጎ እንደገደለ እያለ ያወጣውን በሚስጥር ያወጣበትን ሁሉ ያንን እርግፍ አድርጎቶ በጉያው አስገብቶ ጌታቸው ረዳን በእጁ ስራ አስገብቶ እንደፈለገ እያሽከረከረው ያለ መሪ ነው አብይ። ሌላው ደግሞ ልብ በሉ፣ ማንኛውንም ሚኒስቴር በሉት ማንኛውንም በቃ ባለስልጣን በሉ አብይ በቁጥጥር ስር ነው ያለ። እንደፈለገ ነው እኮ የሚያደርጋቸው። እንደፈለገ እንደ ኳስ ጢባ ጢቦ እኮ ነው የሚጫወትባቸው።
ጢባጢቦ ነው እኮ የሚጫወትባቸው አብይ ያቃተው ማን ነው ብትሉ ፋኖን አልቻለውም። በቃ ፋኖን አብይ በዚህም አለ በዛም አለ ፋኖን አብይ አልቻለም። ጄኔራሎችን እያስፈራራ እገርፋለሁ እያለ ምንድን ነው ያለው? በሁለተኛው የዓለም ጦርነት ጊዜ ጀርመን መሄድ አያስፈልገኝም፣ ራሻ መሄድ አያስፈልገኝም፣ እዚሁ እንደ ወያነ ቂጥን ነው የሚገልብ እያለ ጄኔራሎችን እየተሳደበ በካልቾ እያላቸው ሁሉም አሜን ብለው ነው የሚቀበሉት። በቀደምነት ደግሞ አይታቸዋል። መዓት ጄኔራል መዓት እንትን በሾመ በማግስቱ ተመልከቱ። ይሄ ይታያቸዋል። የሁሉ መሳሪያ በአንድ ቀን በደሴ በአንድ ቀን ስንት ሺህ ወታደር ስንት ሁለት ክፍለ ጦር ተደምስሶ ይሄ ያለው የትናንትና ነው። የዛሬ ደግሞ መዓት ነው የሚሉት። ላውንቸሩ መድፉ ምንድነው ይሄ ሞርተር ዲሽቃ ስንት ያልተማረካል መኪና ኦራሉ እንደጫነ ስንት ነው የማረኩት። ትናንትና ከትናንትና ወዲያ ጄኔራሎችን ሹሞ እንግዲህ አማራ ፋኖ መለቃቀም ነው የቀረን እያሉ ሪፖርት የሚነግሩትን እያመነ አብይ ጄኔራሎችን ሹሞ ይሄው ዛሬ መውጫ መግቢያቸውን አሳጥቶ ፋኖ እያርበደበዳቸው ነው ያለ። በቃ አብይን ያቃተው ማን ነው? ፋኖን። ሌላው ደግሞ አብይ መካሪ የለው። መካሪ ያለ መካሪ የሚነግስ ምንድነው? ንጉስ ያለ አመት አይነግስ ምናምን ይባላል። በጎኑ ባጠገቡ ያሉት መካሪዎች የሚያጠፉ ኢትዮጵያን የሚለያዩ ኢትዮጵያን የሚከፋፍሉ አብይ እንዲጠላ የሚያደርጉ ምክር እየመከሩ ይኸው ዛሬ በ12 ሰዓት ሩብ ጉዳይ ላይ ደረሰ። አብይ ሄዶ 12 ሰዓት ሩብ ጉዳይ ዶክተር አብይ ነግረናል፣ ተናግረን ነበር። በማሰር በመግደል በማፈናቀል መንግስት አይጸናም ብለንህ ነበር። ግን የዚህ የሰበሰብካቸው ጉዲፈቻ መካሪዎችን እየሰማህ ተመልከተ። አሁን እንግዲህ በቃ አለቀ። ከዚህ በኋላ አለቀ። ፋኖ ይኸው ሁሉ መሳሪያ ታጠቀ። ጥቁር ክላሽ ያስመረቀውን ፋኖ በየቦታው አየህ አይደለ? ከዚህ በኋላ ፋኖን እጅን መጨበጥ መለቃቀም ቀርቶ ያንተ ጄኔራሎች ያንተ የሾምካቸው እየተለቃቀሙ ነው። ይሄ ነው እንግዲህ ቢነገረው የማይሰማ ሰው መጨረሻው ይሄ ነው የሚሆነው። መጨረሻው ይሄ ነው የሚሆነው። ዶክተር አብይ ተናግረን ነበር። አሁንም ሩብ ጉዳይ ነው ለ12 ምናልባት እንጥፍጣፌ ተስፋ ይኖር ይሆናል። ምናልባት እመነኝ፣ ምናልባት እስረኞችን ልቀቅ ብለን ነበር። አሁንም እስረኞችን ልቀቅ፣ የታሰሩትን ያለ አግባብ የታሰሩትን ፍታ። ዶክተር አብይ ፍታ። ቻንስ ይኖራል፣ እድል ይኖራል፣ ትንሽ እንጥፍጣፌ ይኖራል። ፍታ። ከዚህ በኋላ ያንተ ወታደሮች ያንተ ጄኔራሎች በቃ አለቀ፣ አከተመ። ከዚህ በኋላ አንድ ጥይት ሲተኮስ ነው ጦሩ ሆ ብሎ ወደ ፋኖ እጅም እየሰጠ ያለ። ተመልከት። ዛሬ ወደ 500 ወታደር፣ ትናንትና 460 ነው። ዛሬ ደግሞ 500 ምናምን ወታደር ነው እጅ የሰጠ። በወሎ ግንባር በወሎ በመሬ ወዳጆ በወሎ ግንባር ያለው ነው። ነገ ከነገ ወዲያ ደግሞ በጎጃም በሸዋ በጎንደር ያለው አንድ ጊዜ ወብሎ ይነሳል። ይሄን ያየ ይሄን የተመለከተ ወታደር ሁሉ ዛሬ ሰልችቶታል። ቅማል በቅማል የሆነው ወታደር፣ ጫማው ከእግሩ ወልቆ የማያውቀው ወታደር፣ በደረቅ ኮቾሮ የታነቀው ወታደር አንድ ተኩስ ሲሰማ ሁሉም እጅ ብሉ እንደሚሰጥ አትጠራጠር። በቃ አከተመ። የአብይ በወታደር በኩል ያለው ነገር አከተመ። ከዚህ በኋላ ምናልባት ትዝ ይላል ዶክተር አብይ ወያኔ አዲስ አበባ ድረስ ሲመጣ ገና ከደሴ ያለው ጦር እጁን ሲሰጥና ሲበተን ነው ሁሉም እየተበተነ ሄደው። ሁሉም ጠንካራ የተባለው ወታደር ሁሉ ራሱን ነፍሱን ለማውጣት ግማሹ ወደ ኬንያ ግማሹ ወደዚህ እየተበታተነው አንድ ጥይት ሳይተኮስ ደሴ ላይና ወደ ሸዋ እዚህ ደብረ ብርሃን አካባቢ በተደረገው ኦፕሬሽን ዛሬም ፋኖ በደሴ ያደረገው ኦፕሬሽን
በመላው ጎጃም በመላው አማራ ያለ ወታደር ሁሉ እጁን ወደ ላይ እንደሚያደርግ አትጠራጠር፣ እጁን እንደሚሰጥ አትጠራጠር። በቃ በወታደር በኩል አክትሟል። ምናልባት ነገ ከነገ ወዲያ አይሮፕላን ድሮን ልታዘንብ ትችላለህ፣ አያዋጣህም። የበለጠ አዘቅት ውስጥ ነው የምትገባ። የበለጠ ፋኖን ወይም አማራን በድሮን በአይሮፕላን በጥይት በማሰር አትጨርስም። ዛሬ ወያኔ ኢትዮጵያ ሲገዛ የመከፋፈል ግዛት ይዞ መጥቶ ነበር። የመከፋፈል አጀንዳ፣ ብሔሮችን በብሔሮች መለያየት ምናምን ለተወሰነ ጊዜ ትንሽ ሰርቶለት ነበር፣ ግን አልሰራም። አሁን ግን የኢትዮጵያ ሕዝብ ነቅቷል። አማራው ከኦሮሞ፣ ኦሮሞ ከወላይታው፣ ከሲዳማው፣ ሶማሌው፣ አፋሩ አንዱ ሆኗል። የመለያየትን ክፋት አይቷል። ኢቨን ኤርትራውያኖች ሳይቀሩ ኤርትራውያኖች ተለያይተው በእናንተ በፖለቲከኞች ምክንያት ኤርትራ ተገነጠለች፣ ነፃነቷን አገኘች ተብሎ ደስ ሲላቸው የበለጠ ባርነት ውስጥ ነው የገቡት። ዛሬ ኤርትራኖች እስቲ ምንድን ነው ያገኙት? ምንድን ነው ኤርትራኖች ያገኙት? ተገንጥለው ነፃነት ብለው ሂደው ፖለቲከኞች ለፖለቲካ ሲሉ አንድ የሆነውን ህዝብ ለይተው ዛሬ በደሴት የተከለለች አድርገው አይወጡ አይገቡ አይመርጡ ምን አይሉ በቃ እንዲታፍነው ያሉ ነፃነታቸውን ተገፈው እንደገና ባርነት ውስጥ ነው የገቡት። ኤርትራኖች እያያችሁ ነው አይደል? እየሰማችሁ ነው። እዚህ ስንት ኤርትራኖች ጓደኞች አሉ የሚነግሩኝ ባለማወቅ እያሉ ከኢትዮጵያ ከእናት ከወንድሞቻቸው ከአባት ዘመዶቻቸው ተነጥለው እኛ ነፃ ነን ብለው ሲፎክሩ ይሄው ዛሬ ያሉበትን ሁኔታ ታያላችሁ። ኤርትራ ያለችበትን ሁኔታ ማንም ዓለም የሚያውቀው ነው። በመጠኑ አዲስ አበባ እንኳን ኢትዮጵያ እንኳን ይሻላል። የተለያዩ ፎቆች ተሰርተዋል፣ መንገዶች ተሰርተዋል፣ ይሻላል። ቢሆንም ግን ተመልከቱ፣ ዛሬ የኢትዮጵያ ሕዝብ ነቅቷል። ዛሬ እኔ የኦሮሞ ስለሆንኩ በኦሮሞ ሸሸጋለሁ ማለት የለም። አማራ ስለሆንኩ ወደ አማራ በአማራ ውስጥ ሆናለሁ የለም። አለቀል ዘረኛ ሁሉ የኦሮሞ ዘረኞች ወዮላቸው። አማራ ባለስልጣን የሆንክ እዛ የምታሸገሽግ ሁሉ አለቀል። የት ገባ? በሚዲያ ያላችሁ አሸርጋጆች እነ ሲሳይ አጌና እነ ማዕበል ሳቅና ምናምን የምትል ለንደን ያለው የት ገቡ? ከዚህ በኋላ የት ገቡ? ሰዓቱ አለቀ፣ ተደመደመ፣ አለቀ። በቃ አብያቸው ሚኒስትሮችን ጠቅላይ ሚኒስትሩ እነዚህ ጄኔራሎችን በእጅ ስር በእፍኝ ስር አርጋቸው ስትጫወትባቸው ነበር። ዛሬ ግን ፋኖን አቃተህ፣ ፋኖን መያዝ አቃተህ። በቃ ፋኖን መለቃቀም ነው እንደዚህ ነው የቀረ እያሉ ሪፖርት ሰጠዋል። አንተም አምነህ በቃ መለቃቀም ነው ትላለህ። ይኸው ዛሬ ደጅ ደረሰ። እንደ ገደል ማሚቱ የ12ኛ ክፍል 60ኛ ክፍለ ጦር የምትለው የምትተማመንበት ተናደ፣ እንደ እምቧይ ካብ ተናደ። እንግዲህ ምን ይሁን? ዶክተር አብይ ሰማ ነገር አልሰማህም። ይሄንን ሚሊተሪ ልብስ ለብሰ ወጣህ፣ ተዋጋው፣ ወያኔን ተዋጋው አልክ፣ ወጣህ፣ ታየህ። እነሳረን እናምባቸውን እናሳምነው እንዴት እንደገደልካቸው ደማቸው መሰከረ። ጉያ ስር የነበረው እነ ጌታቸው ረዳ ሌሎችም ሚስጥሩን አወጡት። እንግዲህ እነዚህ ሁሉ ሰው ደም እንዴት እንደሚያደርግ አላቅም። ዶክተር አብይ ንስሐ ግባ፣ አሁንም ተመለስ፣ እስረኞችን ፍታ። እኔ የምለው ይሄንን ነው። ፋኖ ጠንክሯል። በዓለም አቀፍ ደረጃ ታውቋል። በሁሉ ነገር ታውቋል። ስለዚህ በዚህ ጃኬት ላይ የማን ደም ይታያቸዋል ወገኖች? እስቲ ተመልከቱ። የማን ደም ነው? የሳረ ደም፣ የአምባቸው ደም፣ የናሳምነው ጽጌ ደም፣ የማን ደም ነው የሚታያችሁ? የንጹሐን ደም በዚህ ጃኬት ላይ አለ።
አለ። ሄደም ሊፈርድ ነው። ይኸው በወሎ ጀመረ። መሬ ወዳጆ ጀመረው። ነገ አሳምነው የጎጃሙ ዘሜ ይጀምረዋል። የጎንደሩ ይጀምረዋል። ነገ በቃ ዩልሲ ተመልከቱ። በቃ ጊዜው ደረሰ። የፍርድ ጊዜ ደረሰ። ዶክተር አብይ ሰው የዘራውን አይደል የሚያጭደው፣ ሰው የዘራውን ነው የሚያጭደው። የዘራውን የምታጭድበት ጊዜ ደረሰ። እንዳልከው እንደተናገርከው ለኢትዮጵያ አስበህ ኢትዮጵያን በእኩልነት እየመራ ካለህ አሁንም ደሞዝህን ታገኛለህ። ደሞዝህን ታገኛለህ። ስለዚህ ውድ ወገኖቼ ብዙ አስተያየት አለ፣ ብዙ የሚታይ ወይ ማነው እነ ዳንኤል ክብረት የትገባ አንተ አለቅላቂ የሚል አስተያየትም አለ። አለቅላቂው ክብረት እንደምባይ ከብለል እያልክ የትገባ ይሆን ይላል። እኔ እኮ አስተያየት ብትመለከቱ ቲክቶክ ላይ ፌስቡክ ላይ ብትመለከቱ ያለው እኔ እንደው አላቀር እስካሁን ድረስ የማቀርበው ይሄንን ነው። አብይ ሩብ ጉዳይ ነው 15 ደቂቃ ነው የቀረችህ ይሏል። በቃ የቀረህ አብያችን እንግዲህ ምን ትሆን? ብልጭልጭ በመከፋፈል እኮ መንግስት አይጸናም፣ በመግደል በማሰር መንግስት አይጸናም ብለን ነበር። ለጊዜው ነው እንጂ ብለን ነበር እያሉ ነው። እንግዲህ ተመልከቱ። ስለዚህ ውድ ወገኖቼ አሁንም የምነግራችሁ ነገር የምናገረው ነገር አንድ ነገር አለ። ነገ ከነገ ወዲያ ፋኖ ሆ ብሎ ወደ አዲስ አበባ ወደ 4 ኪሎ ሲመጣ በቂም በቁርሾ ይሄ ኦሮሞ ነው ይሄ አማራ ነው ብለህ እርስ በርስ እንዳትተራረድ። ኦሮሞም አማራውም ወላይታውም ሶማሌውም አፋሩም አንድ ነው፣ አንድ ኢትዮጵያዊ ነው። ምንም ይሄ ፖለቲከኞች የለያዩት ነው እንጂ ፖለቲከኞች ለራሳቸው ጥቅም ስል ያደረጉ ነው እንጂ አንድ ነው። እና ባካችሁን ነገ ከነገ ወዲያ ፋኖ እርግጠኛ ነኝ አዲስ አበባ ይመጣል። የዚያን ጊዜ በለስ ቀናን እያላችሁ ዛሬ ቂም ቁርሾ ያለባችሁ ህዝብን እንዳትነኩ። ይሄ ኦሮሞ ነው ብለህ እንዳትነካ፣ ይሄ አማራ ነው ብለህ እንዳትነካ፣ ይሄ ሶማሌ ነው ብለህ አፋር ነው ብለህ እንዳትነካ። ተያያዝ። የበለጠ ፖለቲከኞች ነው የለያዩ አንድ ይሆን ከውን በእርግጥ አውቀሃል አሁን። ስለዚህ አደራ የምላችሁ አንዱ በአንዱ ላይ እጁን እንዳያነሳ፣ ይሄን ያደረጉት ደግሞ ዋጋቸውን ይከፍላሉ። እያንዳንዱ ከተራ ወታደር ከተራ ምንድነው ይሄ ከቀበሌ አስተዳዳሪ ጀምሮ እስከ ቁንጮ ያለው በሰራው መጠን ዋጋውን ያገኛል። እናንተ እርስ በርስ ተቆላለፉ፣ ተያዙ፣ ይልቅ ተያዙ። አደራ የምላችሁ ይሄንን ነው። ስለዚህ ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ቪዲዮ እንገናኛለን፣ በድል እንገናኛለን። ሰላም ለኢትዮጵያ ይሁን። አሁንም ደም መፍሰስ ያቁም። ዶክተር አብይ የመጨረሻ ሰዓት ሩብ ጉዳይ ቀርታለች። እስረኞችን ፍታ፣ ለድርድር ተቀመጥ። ምናልባት ተስፋ ይኖርህ ከሆነ። ሰላም ለኢትዮጵያ ይሁን ባይ